በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል ወርኃዊ በዓል በሰላም አደረሳችሁ አደረሰን። እንደዚሁም ደግሞ በዚች ቀን ታስበው የሚውሉ ዓመታዊና ወርኃዊ የቅዱሳን በዓላት በሰላምና በጤና አደረሳችሁ አደረሰን። በመላው ዓለም የምትገኙ የቻናላችን ቤተሰቦች የኔ ጸሎት መርሃ ግብር ቪዲዮን ላይክ በማድረግና በኮሜንት ቦታ ላይ በመግባት ሀሳብ አስተያየታችሁን እንድትሰጡን እየጠየቅን ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል እግዚአብሔር ይሁንልን ይደረግልን በማለት እንድትጽፉና አገልግሎታችን እንድታበረታቱን እንጠይቃለን። ከዚህ በመቀጠል በወርኃ ሐምሌ 10 ቀን የሚነበበውን የጌታችንና የመድኃኒታችን ኢየሱስ ክርስቶስ የመስቀሉን ድርሳንና ታምር እንዲሁም ደግሞ በሐምሌ 10 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ አምነን ሐምሌ ወር በ10 ቀን የሚነበበው የጌታችን ኢየሱስ ክርስቶስ የመስቀሉ ድርሳኔ ነው። ጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የክቡር ዕፀ መስቀል የረድኤቱ ሀብት የቅድስት እሌኒ የጉዞ ድካም እመቤታችን የድንግል ማርያም በረከቷ ከሀገራችን ከኢትዮጵያና ከሕዝባችን ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። የቅድስት እሌኒ ልጅ ቆስጠንጢኖስ በነገሰ ወራት ሁሉም የጣዖት ቤቶች ሁሉ የሥራይ ቦታዎችን እያቃጠልና እያፈረሰ አብያተ ክርስቲያንን እያነጸ ጌታ ኢየሱስ ክርስቶስ የሚክዱትን ሁሉ በጌታችን በኢየሱስ ክርስቶስ በመስቀሉ ኃይል አጠፋቸው። አላውያንና አረማውያን ነገሥታት መኳንንትና መሳፍንታት ሁሉ አደከማቸው። ዜናውም እስከ ዓለም ዳርቻ ሁሉ ተሰማ። በጎ በሆነ በአማረ ሥራ ሁሉ እግዚአብሔርን በማገልገል ደስ አሰኘው። በሕያው እግዚአብሔር ልጅ ደም ለከበረ መስቀል በቃለ ኪዳኑ ሀብት የተደረገውን ድንቅ ታምር ንጉሡ ቆስጠንጢኖስ ባየ ጊዜ አዋጅ ነጋሪ እየዞረ እንዲህ ሲል ለከበረ መስቀል መታሰቢያውን እናደርግ ዘንድ በዓሉን እናከብር ዘንድ ለእኛ ለሁላችን የክርስቲያን ወገኖች ይገባናል። ይህ መስቀል መድኃኒታችን ሁሉና እርሱም ጠላቶቻችን ድል የሚያደርግ የጦር መሳሪያችን ነውና፣ እርሱም ተስፋችን መጽናኛችን ነው። እርሱም የምንመካበት የራሳችን ዘውድ ነው። ጸጋ ግርማ ሞገሳችን ከጠላታችን ሰይጣን እጅ የሚጠብቀን ነው። ቆስጠንጢኖስ እናቱ እንዳመለከተችውና እንደመከረችው በቀንና በሌሊት በጾም በጸሎት ተወስኖ በእንዲህ ያለ ግብር እግዚአብሔርን እያገለገለ ኖረ። በጌታ በዓላትና በሰባቱ አጽዋማት ከሚስቱ ጋር ያድርም። ከወንዶቹ በቀር ሴቶችን አልወለደም። ልጆቹ የልጅ ልጆች ቁጥራቸው 66 ሆነ። እነርሱም ፈረሶችን የሚጋልቡ ሆኑ። ደግሞም የኦሪትና የነቢያትን መጽሐፍ ብሉያትና አዲሳትን ድርሳናትና ተግሳጣትን ጠንቅቀው የተማሩ ናቸው። ቆስጠንጢኖስ ሁሉንም ልጆችና ሕዝቡን አሕዛብን ሁሉ መልካም ስራቸውን ሁሉ ያስተምራቸውና በቀናች ኦርቶዶክስ ሃይማኖት በጌታችን በኢየሱስ ክርስቶስ በወንጌል ትምህርት ይጸኑ ዘንድ ያስተምራቸዋል። ልጆቹም ሁሉ እንዲህ ይላቸው ነበር፣ እኔ አባታችሁ የማስተምራችሁንና የምነግራችሁን ይህን ነገር በጥንቃቄ በማስተዋል ስሙ። ወደ ከበረች ቤተ ክርስቲያን የሚገቡትን የእግዚአብሔር ሕጉን የተጻፈባትን ታቦት የሚሸከሙ ካህናትና ዲያቆናትን አስቧቸው። ዳግመኛም ባማረ ገድላቸውና በትሩፋታቸው በጽድቃቸው እግዚአብሔርን ደስ ያሰኙት ወንዶችና ሴቶች ጻድቃንን አስቧቸው። አመፀኞች ከሃዲያን አይሁድ የቀበሩትንና የደፈኑትን የተሰወረ የከበረ መስቀል በ300 ዓመት ፍለጋ ይወጣ ዘንድ እግዚአብሔር ጸጋ፣ ክብር፣ ፍጹም ኃይል የሰጣት እናቱ ቅድስት እሌኒን አስቧት። ስሟ ጣዕም ካለው የዓለሙ ሁሉ ሕይወት ከሆነች አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ከእርሷ የሚበልጥ ከሰማይ በታች ያያችሁት አለ አላቸው። አምላካችሁ እግዚአብሔርን ፍሩት፣ በፍጹም ልቦናችሁ አምልኩት፣ በመንገዶቹም ተጓዙ፣ በሕጎቹም በሥርዓቶቹም በፍጹም ጸንታችሁ ኑሩ። ገንዘባችሁም በምድራዊ ሳጥን አታለልቡ። በልግስና የሰራችሁትን የጌታችን ኢየሱስ ክርስቶስ ወንጌል እርሱ ያስተምራችኋልና በሰማያዊ መንግሥት የሚጠቅማችሁ አይደለምና ወርቅ ብር አትውደዱ፣ በቀጫጭን ልብሶችም በግምጃ ቤት ልብሶቻችሁ አትሸለሙ፣ ይህ ሁሉ አላፊ ጠፊ ነውና አላቸው። እነሆ እናቴ የከበረች እሌኒ
ከበጎ ሥራ ሁሉ ትሕትናን፣ ቅንነትን አስቀድማ ፈለገች። ስለዚህም ትሕትናና ቅንነት ገንዘብ በማድረጓ የጌታ ኢየሱስ ክርስቶስ መስቀል ፍልጋ ታወጣ ዘንድ እግዚአብሔር ታላቅ ክብር ሰጥቷታል። ለፍጥረት ሁሉ ድኅነት በላዩ እግዚአብሔር ልጅ የተሰወረበትን የከበረ መስቀሉ አግኝታ አወጣችው። እሷም የዚህ ዓለም ንብረት ኃላፊ ጠፊ እንደሆነ ለአባቴ ለቁስጣ አስተማረችው፣ መከረችው። እኔም አስተማረች፣ መከረች። እንዲህ እያለች ልጄ ሆይ እግዚአብሔር መንግሥቱን ትወርስ ዘንድ አስቀድመ ተዘጋጅ። የዚህ ዓለም ኑሮ ንብረቱ ኃላፊ ጠፊ ነውና፣ በቀንም በሌሊትም በጾም በጸሎት ተወስነህ እግዚአብሔርን አገልግለው። እነሆ እኔ እናትህ የመከረችኝና ያስተማረች በዚህ መንገድ አለው። ወደ ቀኝም ወደ ግራም ከዚች መንገድ አልተመለስኩም። እናቴ እሌኒ ካስተማረች ትምህርት አባቶች ካህናት ካስተማሩ የሰወርኋቸው እንደሌለ በመካከላችሁ እግዚአብሔር ምስክር ይሁን። እናንተም በጾም በጸሎት ተወስናችሁ እግዚአብሔርን አገልግሉት። በዚህ ኃላፊ ጠፊ በሆነው ዓለም በተድላ በደስታ እስከ ዘላለም የምትኖሩ አይምሰላችሁ። በእግዚአብሔር አብ በተጠራችሁባት ዕለት በፍጥነት ትሄዳላችሁ፣ ከዚህ ዓለምም ትጠፋላችሁ። በጊዜው ሁሉ በሰዓት ሁሉ መልካም ሥራን ስሩ። ነገ እንሰግዳለን፣ ነገ እንጾማለን፣ ነገ እንመጸውታለን አትበሉ። ልጆች ሆይ ዛሬ አለ፣ ነገ እንሞታለን። ስለዚህ ጌታ ኢየሱስ ክርስቶስ ሥጋውና ደሙን ነገ እንቀበላለን አትበሉ። ለድሆችና ለምስኪኖች ነገ እንመጸውታለን አትበሉ። ነገር ግን ለመልካም ሥራ ሁሉ ለንስሐም ለጾም ለጸሎትም ተፋጠኑ እንጂ። እናንተ ከእናንተ በኋላ ለሚተኩ ልጆቻቸው ይህን ትምህርት አስተምሯቸው አላቸው። ልጆቹና ሕዝቡም ሁሉ ጌታችን ንጉሣችን ሆይ እንዲህ የምታስተምረን ትተን የምትሄደው ወዴት ነውን? አሉት። ቆስጠንጢኖስም በጎ የሆነ ምክሬን ትቀበሉ፣ እኔም ወዴት እንደሚሄድ ቤትም እንደምኖር አላውቅም፣ ነገር ግን የምኖርበትን መኖሪያ ፈጣሪ እግዚአብሔር ያውቃል አላቸው። ከዚህም በኋላ ልጆቹንና ሁሉን አገልጋዮቹን ገንዘቤም ሁሉ ወርቁንም ብሩን ልብሶችንም ወደ እኔ አምጧቸው አላቸው። እነርሱም እንዳዘዛቸው ገንዘቡን ሁሉ አምጥተው ሰጡት። እርሱም ወርቁን ብሩን ገንዘቡን ሁሉ ከእጃቸው ተቀብሎ ለድሆችና ለምስኪኖች ለባልቴቶችና ለሙስ ልጆች ለሰጣቸው። እንዲህም አላቸው፣ አባቶቼ ወንድሞቼ ወይ ሁልጊዜ በጸሎታችሁ አስቡኝ። ፈጣሪ በእርሱ ፍርድ በጠራ ጊዜ ወደ ኋላ ወደ እናንተ የምመለስበት ወደ ሩቅ አገር ሄዳለሁና ስለመሄድም አስቡ ያላቸው። ለሕዝቡ ጌታ ኢየሱስ ክርስቶስ የሚሄዱትን ለመዋጋት ወደ ጦር ሜዳ የሚሄድ መስሏቸው የአብርሃምና የይስሐቅ ያዕቆብ አምላክ ጋሻ መከታ ለአንተም ኃይል መዳኛ የሆነ በእግዚአብሔር ልጅ የከበረ ዕፀ መስቀሉ ረድኤት ቤዛ የሆነ በቀንም በሌሊትም በምትሄድበት ሁሉ ይጠብቅህ አሉት። እርሱም እንደ ቃላቸው ይሁን ይደረግልኝ አላቸው። ዳግመኛም ማጣቢዎች፣ ሸማኔዎች፣ ወርቅና ብር አንጣሪዎችን ደግሞ ለቤተ መቅደሱ መጋረጃና ለቤተ መንግሥት ወርቅና ሐር አስማምተው የሰማያዊ ያህል ልብሶችን የሚፈትሉትን ደናግልን፣ ወንዶችንም የስፌት ሥራ የሚያውቁትን የወርቅና የብር የዕንቁ ባህርን መቅረጽና መጥለፍም የሚያውቁትን በዚህ ዓለም ጥበብ የሚራቀቁትን ሁሉ ቤተ ክርስቲያን ማነጽ የሚያውቁትንም ያመጡለት ዘንድ ጭፍሮችን አዘዛቸው። በዚህ ዓለም በጥበብ ሥራ የሚራቀቁትን ሁሉ ጌታቸው እንዳዘዛቸው አገልጋዮቹ የሰራዊቱ ወንዶችም ሴቶቹም ወዲያውኑን አምጥተው በፊቱ አቆሟቸው። እርሱም የከበረና የተወደሰ ቆስጠንጢኖስ የከበረ ዕፀ መስቀልን የቅርጹንና የምልክቱን አርያ በማሳየት አስመስለው የሰሩ ዘንድ አይነቱን አሳያቸው። እነርሱም ወደ ንጉሡ የመጡት በተራቀቀ ጥበብ እንደሚያውቁት ሰርተው በጌታ በኢየሱስ ክርስቶስ መስቀል አርያ የተሰሩትን ለንጉሡ ሰጡት። እርሱም ለወገኖቹ ሰጣቸው። እነሱም የሀገሩ ሰዎች በጌታ በኢየሱስ ክርስቶስ በመስቀሉ አርያና ምልክት የተሰጣቸውን በዕቃዎቻቸው ላይ፣ በጦር መሳሪያዎቹ፣ በልብሶቻቸው፣ በአንገቶቻቸው ላይ ያደረጉ። የክርስቲያን ወገኖች ሁሉ የጌታ ኢየሱስ ክርስቶስ የመስቀሉ ኃይል እየተማመኑ ከዚህ ዕለት እስከ ዛሬ ድረስ ይህን ያደርጋሉ። የጌታችን ኢየሱስ ክርስቶስ የመስቀሉ ምልክት በአንገታቸው፣ በእጆቻቸው፣ በዕቃዎቻቸው ላይ የሚያገኛቸው ክፉ ነገር የለም። በመስቀል ምልክት ሲያማትቡ ክፉ አጋንንት፣ ቁስለ ሥጋ የሚሆኑ ሰይጣናት፣ ርኩሳን መናፍስት፣ እስረኞች ሰዎችም ከሳቸው ይርቃሉና ስለሚርቁም የሚያገኛቸው ክፉ ነገር የለም አለ። የክርስቲያን ወገኖች ሁሉ በእንዲህ ባለ ግብር በፍቅር በሰላም ሆነው ለብዙ ዓመታትና ለረጅም ዘመን እግዚአብሔርን እያመለኩ
በቤታችን ድንግል ማርያምን የከበረ መስቀሉን እያገለገሉ የሚኖሩ ሆኑ። ቆስጤንጢኖስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም ስምና በጌታችን በኢየሱስ ክርስቶስ መስቀል ስም ብዙ አብያተ ክርስቲያናትን እያሳነጸ ኖረ። በወርቅና በብር በሰምፔር መርገድ በሚባሉ አናቆ እያስጌጠ በየራሱ በሆነ መልክ በጉልላታቸው ላይ አክሊላትን በመስቀል አምሳል እያቀናጀ ሰራቸው። ሁለመናው ንጹሕ ሆነና እንደርሱ ያለ ሰው በዚህ ዓለም አልተገኘም። በዘመኑ ጸብ፣ ክርክር የለም። በጎ ሥራ በሃይማኖት እርሱን የሚመስል የለም። የእግዚአብሔር መላእክት ሁል ጊዜ ተገልጠው እንደ አባት እንደ እናት ያነጋግሩታል። በቀንም በሌሊትም ከእርሷ አይለዩም ነበር። ወደሚሄድበትም ይሄዳሉ፣ ወደሚቀመጥበትም ከእርሱ ጋር ይቀመጣሉ። ስለ በጎ ሥራውና ስለ ቀናች ሃይማኖቱ አብዝቶ ይወዱታልና። ንዑድ ክቡር ቆስጠንጢኖስ የአብያተ ክርስቲያናትን ሥራዎች በፈጸመ ጊዜ በጌታችን በኢየሱስ ክርስቶስና አምላክን በወለደች በሁለት ወገን ድንግል በሆነች በክብርት እመቤታችን ማርያም ስም በጌታ በኢየሱስ ክርስቶስ መስቀል ስም ታላቅ በዓል አደረገ። ለድሆችና ለምስኪኖች ለሀገሩ ሰዎችም ለታላቁም ለታናሹም ታላቅ ምሳ አዘጋጀ። ላሞችና በሬዎች፣ በጎችም፣ ፍየሎችም ብዙዎች ዶሮችን አረደ። የታረዱት ቁጥራቸው 7000 ላሞች፣ 7000 በሬዎች፣ የሰቡ 6000 በጎች፣ 6000 ያልወለዱ መስናዎች፣ ላሞች 6000 የመሰኑ ፍየሎች፣ 7000 አጋዘኖች፣ 8000 ዶሮዎች፣ 8000 የወፈሩ የዱር እንስሳዎች ናቸው። 1,800,000 የተፈተገ የስንዴ ዱቄት፣ ቆሮስ በሚባል መስፈሪያ 1,800,000 ከማረር ወለላ የተሰራ የከረመ የወይን ጠጅ በማድጋ መስፈሪያ እንዲሁም አድርጎ ድሆችና ምስኪኖችን የሀገሩ ሰዎች በማጥገብ ደስ አሰኛቸው። እርሱ ግን የከበረ የተመሰገነ ቆስጠንጢኖስ ጣፋጭ ምግቦችን፣ ማዛቸውን የሚጥም መጠጦችን በመመገብ አይዝናናም ነበር። ይጾማል ይጸልያል እንጂ ሰውና መላእክት ባሕረ ቀላያት ወደሚያመሰግኑት ጌታ እግዚአብሔር ዘወትር ይማልዳል እንጂ። ሰውነቱም ከዝሙት ርኩስ ጣዖትም ከማምለክ ይጠብቃል። በእንዲህ ባለ ግብርም ሳለ ከሌሊቶቹ በአንዲት ሌሊት አምላክን የወለደች እመቤታችን ድንግል ማርያም ወደ እርሱ መጥታ ተገለጸችለትና እንዲህ አለችው። የእኔ ወዳጅና አገልጋዬ የልጄ ወዳጅ መድኃኔዓለም የመስቀል ወዳጅም የሆን ቆስጠንጢኖስ ልጄ ሆይ ጌታ ኢየሱስ ክርስቶስ በኢየሩሳሌም በቀራንዮ ቦታ በጌታ ኢየሱስ ክርስቶስ ስም መስቀል ስም ቤተ ክርስቲያን ስራል ብሎሃል። የዕፀ መስቀሉ ቁራጭ በዚያ ታኖር ዘንድ ነው። በዓለም ካሉ አገሮች ሁሉ ይልቅ የቀራንዮ ቦታ ልጅ ይወደዋልና በእኔ ስም በመቃብሬ ቦታ በጌቴሰማኒ ቤተ ክርስቲያን እንድትሰራልኝ እኔም አዝዣለሁ አለችው። ይህን ነገር ከነገረችው በኋላ የዓለም ሁሉ ሕይወት የሆነች እመቤታችን ድንግል ማርያም ከሱ ተሰውራ ወደ ሰማያት አረገች። ከዚህ በኋላ ቆስጠንጢኖስ ተነሳ፣ ከብዙ ሰራዊትና ከሕዝቡ ጋር ወደ ኢየሩሳሌም ሀገር በከበረ መስቀል ስም አምላክን በወለደች በእመቤታችን ማርያም በስሟ ቤተክርስቲያንን በዚያ ሊሰራ ተጓዘ። ወደ ኢየሩሳሌም ወደ ጎዳና ደርሶ በቀራንዮ ቦታ የጌታ ኢየሱስ ክርስቶስ በሆነ በከበረ መስቀል ስም ቤተክርስቲያን አነጸ። ሌላውም በእመቤታችን መቃብር ቦታ እርሷ ስም በውበቷ በመልኳ ያማረ ድንቅ ቤተክርስቲያንን ሰራ። የሊያ ቤተክርስቲያን ርዝመታቸው በሰው ክድመት ሆነው አግድመታቸው 207 ክንድ ነው። ሕንፃቸውንና ስራቸውን በፈጸመ ጊዜ በወርቅና በብር ዕንቁ ያንክንት በሚባል ሰማያዊ ዕንቁ አግሮጵዮን በሚባል ዕንቁ አስጌጣቸው። በቀራንዮ ባነጻቸው ቤተክርስቲያን ውስጥም የጌታ ኢየሱስ ክርስቶስ የመስቀሉ ቁራጭ አምላክን የወለደች እመቤታችን ድንግል ማርያም ለእናቱ እሌኒ በኋላ ዘመን የኔን አስራት ወደ ሆነች ነፃ ወዳላት ኢትዮጵያ ይሄድ ዘንድ አለውና ከሰባ ነገስታት የተቀረጸውን የመስቀሉን ቁራጭ እስከሚሄድበት በክብር አኑሩ ብላ እንደነገረቻት በዚያ ውስጥ ያኖር ዘንድ አሰበ። ከዚያ በኋላ ንጉሥ ቆስጠንጢኖስ በጌታ በኢየሱስ ክርስቶስ መስቀል ስም ቤተ ክርስቲያን ስራዋንና ሕንፃውን በፈጸመ ጊዜ የበጎ ነገር ሁሉ ጠላት የሆነ ሰይጣን መጥቶ በቆስጠንጢኖስ ፊት ቆመና የቤተ ክርስቲያናቱን ስራ አንተ ፈጽመሃል፣ እኔ ግን በሰባተኛው ቀን በኃይሌና በምታቴ አፈርሳታለሁ አለው። የተመሰገነ የከበረ ቆስጠንጢኖስ አንተ ልታፈርሳት አትችልም፣ በእግዚአብሔር ፍቃድ በመለኮታ ላይ ታነጻለችና
ስለዚህ ይህችን ቤተ ክርስቲያን ማፍረስ አይቻልም ብሎ መለሰለት። ሰይጣን ይህን ነገር ከቆስጠንጢኖስ አፍ በሰማ ጊዜ በቆስጠንጢኖስ ፊት ታላቅ ሁካታና ድንፋታ አደረገ። እንደ መብረቅ እንደ ነጎድጓድ ድምፅ ከሩቅ እንደሚሰማ ንውጽውጽታና ሁካታ አደረገ። በዚህ ጊዜ የከበረ ቆስጠንጢኖስ ወደ ላይ ወደ ሰማይ ዓይኖቹን አቅንቶ ወደ እግዚአብሔር በጸሎት ማለደ፣ እንዲህም ሲል በልዕልና በኪሩቤል ላይ የምትቀመጥ የእስራኤል ፈጣሪ እውነተኛ አምላክ ሆይ እርዳኝ። የልጅነት የከበረ ደሙ በላይ የፈሰሰ የመስቀል ኃይል ላይ ያደርገው። ጸራችን ጠላታችን ሰይጣን ማረፊያ ሳጥቶ ያጥፈዋል። በዛን ጊዜ ከሰማይ መብረቅ በረቀ። የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔርን ተልኮ በመብረቅና በነጎድጓድ ጀርባ ተጭኖ መጣ። ያንን ሰይጣን ይዞ ወደ ሲኦል ረግረግ ወርውሮ ጥልቅ ወደሆነ ወደ ገሃነመ አዘቅት አሰጠመው። ያቺ ቤተ ክርስቲያንም አሸናፊ በሆነ በእግዚአብሔር ፍቃድ ከጥፋት ዳነች። ከዚህም በኋላ የከበረ ቆስጠንጢኖስ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናትን በቤተ ክርስቲያኒቱ አክብሮ የከበረ ጌታ ኢየሱስ ክርስቶስ 70 ነገሥታት ከተካፈሉት የቀረውን የዕፀ መስቀሉን ቁራጭ ወደ ኢትዮጵያ ሀገር እስከሚሄድ ድረስ በውስጡ አስገብተው ያኖሩ ዘንድ አዘዛቸው። እነሱም ወደ ኢትዮጵያ ሀገር እስከሚመጣና እስከሚደርስ በኢትዮጵያ በተራራዎቿና በበረሃዎቿ 3 ዓመት ከ3 ወር እስከሚዞር የከበረ ጌታ ኢየሱስ ክርስቶስ ዕፀ መስቀል በመዘመርና በማመስገን ወደ ቤተ ክርስቲያኒቱ በታላቅ ክብር አስገብተው አኖሩት። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የጌታ ኢየሱስ ክርስቶስ መስቀል የመመላለሱ ምክንያት የቅድስት ሀገር ኢትዮጵያ ተራራዎቿ፣ ገዳሞቿ በጌታ ኢየሱስ ክርስቶስ ግማደ መስቀል በላይዋ በመመላለስ ይከብሩ ዘንድ ነው። በእርጉም ሄሮድስ ዘመን የቤተልሔምና የናዝሬት የገሊላ ሕፃናት ሲገላቸው በዚያን ጊዜ ጌታ ኢየሱስ ክርስቶስ እናቱ እመቤታችን ማርያም ከዮሴፍና ከሶሎሞን ከልጇ ከመድኃኔዓለም አዝላ የኢትዮጵያ ቦታዎች ሁሉ ይከብሩ ዘንድ ወደ ኢትዮጵያ ተሰዳለችና ያን ጊዜ ጌታ ኢየሱስ ክርስቶስ በውስጧ በመመላለሱ የቅድስት ሀገር ኢትዮጵያ ቦታዎቿ ፈጽሞ እንደከበሩ እንዲሁ ጌታ ክርስቶስ የከበረ ግማደ መስቀሉ በመጣ ጊዜ 3 ዓመት ከ3 ወር በውስጧ በመመላለስ ተራሮቿ፣ ገዳሞቿ ይከብሩ ዘንድ 3 ዓመት ከ3 ወር በኢትዮጵያ ሀገር ውስጥ ተመላለሰ። በ1444 ዓመተ ምህረት በኢትዮጵያ ንጉሥ ዘርዓ ያዕቆብ ዘመነ መንግስት በመስከረም ወር በ1 ቀን ወደ ደብረ ከርቤ መጥቶ መኖሪያውን በዛ እስከሚያደርግ አስቀድሞ በጌታችን በስደቱና በእንግድነቱ በውስጧ በመመላለሱ ቦታዎቹ እንደከበሩ አሁንም ግማደ መስቀሉ 3 ዓመት ከ3 ወር በውስጧ በመመላለሱ ቦታዎቹ ይከብሩ ዘንድ ነው። ደብረ ከርቤ መስቀሉ በመስቀል ላይ አኖር ብሎ ለዘርዓ ያዕቆብ በሕልሙ እንደነገረው የመስቀል ምልክት ናትና የከበሩ ሐዋርያት ሲያስተምሩባት በራሷ ፈቃድ በጌታ በኢየሱስ ክርስቶስ ያመነች የኢትዮጵያ የከበረች ሀገር ናት። ከዚያ በኋላ ቆስጠንጢኖስ በከበረ ሀገር ኢየሩሳሌም ወደ አነጻትና በወርቅና በብር በዕንቁ በከበሩ በግምጃ ልብሶች ወደ አስጌጣት ቤተክርስቲያን ካህናት ጋር የከበረ የመስቀሉ ክፋይ በክብር አስገባ። ከዚያ በኋላ የመስቀል ክፋይ በተመሰገነ ቆስጠንጢኖስ ዘንድ የቀረው 70 ነገሥታት ስንዝር በስንዝር ሲካፈሉ የተረፈ እናት ሁሉ ግን የሰጠችው መጠኑ በሰው ክንድ 7 የሚሆን ወደ ኢትዮጵያ ሀገር የመጣው ይህ ነው። ከዚህም በኋላ የመንግስቱን ክብር ሁሉ ገንዘቡን፣ ጥሪቱን፣ ብሉንም ለልጁ ለያያስ ሰጥቶ ንጉሥ ቆስጠንጢኖስ ከቤተ መንግስቱ ወጣ። እርሱም ስጋ ሳይበላ የወይን ጠጅና የማር ጠጅ ሳይጠጣ እንጀራም ቢሆን ከሰንበታትና ከጌታ ታላላቅ በዓላቶች በቀር አይመገብም። አብያተ ክርስቲያናት በጌታ በኢየሱስ ክርስቶስ በከበረ መስቀል ስምና በእናቱ በእመቤታችን ድንግል ማርያም ካነጻቸው ጊዜ ወዲህ በሕይወት ዘመኑ በአልጋ ላይ አልተኛም። ከቤተ ክርስቲያን በቀር ወደ ሰው ቤትም ሄዶ አይገባም። ከድንኳኖቹ በቀር በቤቶቹም የማይኖር ሆነ። ስለ ነፍሱ ድነትና በግዛቱ ውስጥ ስለሚኖር ሁሉ በዚህ ዓለም ከሥጋ መከራ ወዲያኛው ዓለም ከገሃነም እሳት ሄደን ዘንድ ወደ አሸናፊ እግዚአብሔር ሲጸልና ሲማልድ በቀንና በሌሊት ከዓይኖቹም ባይቋረጥም ነበር። ለልጁ ያያስከ እንዲህም አለው፣ ልጅ ወይ ፈጣሪ እግዚአብሔርን በፍጹም ልብህ በፍጹም ሐሳብ ውደደው፣ አምልከው። እኔ አባትህ በክብር በልዕልና በመንግስት በዚህ ኃላፊ ጠፊ በሆነ ዓለም በተድላ በደስታ በግርማ እንደነበርሁ አስቀድሞ ታውቀኛለህ። ነገር ግን ኃላፊ ጠፊ በሆነው በዚህ ዓለም ኑሮ
የተጠቀሙት ነገር የለም። ጌታችን በከበረ ወንጌል ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? ለነፍሱስ ቤዛ ምን በሰጠ ነበር ብሎ እንደተናገረ ወርቅ ብር የሚዚግ የሚበላሽ ነውና ልጅ ሆይ የምነግርህን እኔን ስማኝ። ከጾም ከጸሎት ከስግደት ከምጽዋት ከፍቅር ከትሕትና በቀር ለነፍስ የሚጠቅምህ የለም። ልጅ ሆይ መክብብ ሰለሞን ከሰማይ በታች ሁሉ ከንቱ ነው፣ የዚህ ዓለም ኑሮም ኃላፊ ጠፊ ከንቱ ነው ያለውን እውቀትህን አስተውል። ልጁ ያያስም ለአባቱ መልሶ እንዲህ አለው፣ አንተ የምትሄድበት ወዴት ነው? አንተ ወደምትሄድበት እኔም በኋላ ተከትዬ እመጣለሁ። ከአንተ ጋር እኖር ዘንድ ከአንተ አልለይም። አንተ ወደምትሄድበት ከአንተ ጋር እሄዳለሁ እንጂ አለው። አባቱም ለልጁ እንዲህ ብሎ አለው፣ ልጄ ሆይ እኔ ወደምሄድበት አንተ እኔ ትከተል ዘንድ ከፈጣሪ ከእግዚአብሔር ስላልተፈቀደልኝ የሚቻል አይደለም። ነገር ግን በፈጣሪ እግዚአብሔር በፍጹም ልብህ በፍጹም ኃይልህ ፍራውና አምልከው። አንተም ይህን ካደረግ በሰማይ በምድር በሁሉም ዓለም ትነግሳለህ። ይህንም ምክር ከመከረው በኋላ ወደ ቤተ ክርስቲያን ሄዶ የከበሩ የነገስታት ከሚቆሙበት ቁሞ ረዥም ጸሎትን ጸለየ። ከዚያ በኋላ ጥቂት ታመመ። እጆቹን እግሮቹን አስተካክሎ መሐሪና ይቅር ባይ በሆነ በእግዚአብሔር እጅ ነፍሱን ሰጠ። በሰላም በፍቅር አረፈና ነፍሱ በክብር በደስታ ወደ ሰማይ መንግስት ገባች። ወደ እርሱም የአገሩ ሰዎች ሁሉም ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ መኳንንት፣ መሳፍንት ወደ እርሱ ተሰብስበው ፍጹም ለቅሶን አለቀሱለት። ሃይማኖታቸው ለቀና ለከበሩ ነገስታት እንደሚደረግ እንደ ሕጋቸው በከበሩ ግምጃ ልብሶችና በደቀቀ በጣፈጠ በዓላ በናርዶስ ሽቶች ገንዘው በከበረ መስቀል ቤተክርስቲያን ግቢ ቀበሩት። ከእርሱም በኋላ ንጉሥ ያያስ መንግስቱን በሚጸና ገንዘብ ወደ እግዚአብሔር እየጸለየ እየማለደ መንግስቱን አስተካክሎ የሚመራ ሆነ። እርሱም ለዘላለሙ ምስጉን የሆነ እግዚአብሔር እንደ አባቱ የሚያገለግለው ደስ የሚያሰኘው ሆነ። በመንገዶች ሁሉ የሚጓዝ ሆነ። እርሷም የጽድቅ መንገድና ለድሆችና ለምስኪኖች ምግባቸውን ይሰጣቸው ነበር። ዳግመኛም በጌታ በኢየሱስ ክርስቶስ መስቀል ስምና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በከበረች እመቤታችን ማርያም ስም ለአብያተ ክርስቲያናት እጅ መንሻ ይሰጥ ነበረ። በከበረ ዕፀ መስቀል ስምና አምላክን በወለደች በእመቤታችን ድንግል ማርያም ስም ብዙ አብያተ ክርስቲያናትን አነጸ። እነዚያም አብያተ ክርስቲያናት በወርቅና በብር በሰማያዊ ዕንቁ ማስጌጣቸው። በጾም በጸሎት በሰጌድ እግዚአብሔርን እያገለገለ ብዙ ወራት ኖረ። ከዚያ በኋላ በሰላም አረፈ። ወደ ሰማይ መንግስትም ገባ። ነገስታት፣ መኳንንት፣ ሕዝቡ ሁሉ ወደ እርሱ ተሰብስበው አለቀሱለት። በግምጃ ልብስም አልብሰው ከሚባል ሽቱ ጋር ገንዘው ወደ ደጋጎች ነገስታት መቃብር ውስጥ ቀበሩት። የጌታ ክርስቶስ ግማደ መስቀል በኢትዮጵያ ሀገር ይኖር ዘንድ የመምጣቱና የመድረሱ ነገር እንዲህ ነው። በኢትዮጵያ ሀገር ደብረ ከርቤ የምትባል ቦታ መጥቶ ይኖር ዘንድ ጊዜው ሲደርስ ይህችን ቦታ አስቀድሞ ደብረ ነገሥት ትባል ነበር። ደግሞም ደብረ ነጎድጓድ፣ ሶስተኛም ደብረ ከርቤ ትባላለች። ሰለሞን እንግዲህ እኔ ወደ ደብረ ከርቤ ሄዳለሁ እንዳለ ጌታ ኢየሱስ ክርስቶስ ይቅርታውና ቸርነቱ የመስቀሉ ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ይኖር ለዘላለሙ አሜን። ይቅርታውና ምሕረቱ በእውነት ለዘላለሙ ከኛ ጋር ከሀገራችን ከኢትዮጵያ ጋር ይኖርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። አይሁድ የቀራንዮ ሰው ስምዖንን መለሱት። ያንንም ዕፅ አሸከሙትና ከከተማ ውጭ ወዳለች ጎልጎታ ወደምትባል የአትክልት ቦታ ሄዱ። እዚያም የእግዚአብሔር መልአክ የቀበሩ የአዳም መቃብር አለ። ነቢይ በምድር መካከል ድነት አደረገ ያለው ይፈጸም ዘንድ በምድር መካከል በዚያ የከበረ ዕፀ መስቀል ተከሉ። ዳግመኛም ነቢዩ ሙሴ ሕይወታችን በፊታችሁ ተሰቅላ ታዩታላችሁ ብሏል። ለጌታ ኢየሱስ ክርስቶስ የአሮን ልብስ ያለብሱት ምክንያት እርሱ መንግሥተ ክህነት ትንቢት ከእርሱ ወስዶ ለሌሎች እንደሚሰጥ ያስረዳል። ጲላጦስ የእንጨት ሰሌዳ አምጥቶ የጌታ ኢየሱስ ክርስቶስ ዜና የናዝሬቱ ኢየሱስ ክርስቶስ የአይሁድ ንጉሳቸው ይህ ነው የሚል በሰሌዳ ላይ የቀረጸ። አይሁድ የአይሁድ ንጉሥ ብለህ አትጻፍ አሉት። እርሱም የጻፉትን ጻፉ አላቸው። ይቅርታውና ምሕረቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 10 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ማምነን ሐምሌ 10 በዚች ቀን ናትናኤል የተባለ ቅዱስ ሐዋርያ ስምዖን ቀለዮጳ በሰማዕትነት አረፈ። ይህም ሐዋርያ አይሁድ ጌታ ኢየሱስ ክርስቶስ ወንድም ያዕቆብ ከገደሉት በኋላ
ኢየሩሳሌም ኤጲስቆጶስ አድርገው ሐዋርያት ሾሙት። እርሱም ክብር ይግባውና ስለ ጌታ ኢየሱስ ክርስቶስ አስተምሮ ከአይሁድ ብዙዎችን ጌታችን ወደ ማመን መለሳቸው። ታምራትን አድርጎልና በሽተኞቹንም አድኗልና። ንጉሡ እንድሪያኖስም ሴቶች ከባሎቻቸው እንደሚለይ ንጽሕናቸው እንዲጠብቁ እንደሚያዛቸው ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ስቃይን አሰቃየው። ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እርሱ ጋምቲዮና የምትባል አንዲት ድንግል ተገደለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለአባቶቻችን ሊቃነ ጳጳሳት 9ኛ ሆነ። የእስክንድርያ ሊቀ ጳጳስ ቅዱስ ክላውዲያኖስ አረፈ። ይህም ቅዱስ በወንጌላዊ በማርቆስ መንበር 14 ዓመት መንጋውን እየጠበቀ ኖረ። ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን ቅዱስ አባት በስንዳ አረፈ። የቅዱስ ልጥ በሆነች በውሃ ጉድጓድ ውስጥ ቆሞ ሲጋድል ነውና መላእክት የጎበኙትና 9 ክንድ የሚያህል በሰረገላ ከፍ ከፍ ያደርጉት ነበር። ከዚያ በኋላ በሰላም አረፈ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን አቡነ ሳሙኤል ዘደብረ ወገል ልደታቸው ነው። ሳውልቁ አቡነ ሳሙኤል እንድርያስና አርሶንያ ከሚባሉ የበቁ ደጋግ አባትና እናታቸው የተወለዱት በሸዋ ሀገረ ስብከት ቀድሞ ጽላሊት ዛሬ ቡልጋ በሚባል አውራጃ ነው። የወላጆቻቸው በጎ ምግባርና የሃይማኖት ቅዱስ ተክለ ሃይማኖት ከደብረ ሊባኖስ አስነስቶ በቤታቸው ሂደው እንዲያስተናግዱ አድርጓቸዋል። ልጅ ስላልነበራቸው ያዝኑ ነበርና አቡነ ተክለ ሃይማኖት በጸጋ እግዚአብሔር ተገልጾላቸው እግዚአብሔር ጣዖትን የሚሰብር አጋንንትን በጸሎት የሚያርቅ ሕዝብን ከኃጢአት በሽታ የሚያድን ፈጣሪው የሚያስደስቅ ደግ ልጅ ትወልዳላችሁ ብሎ ትንቢት ነግሮላቸዋል። በትንቢቱ መሰረትም አቡነ ሳሙኤል ሐምሌ 10 ቀን 1248 ዓ.ም ሲወለዱ መልካቸው በአራት ልዩ ልዩ ህብር መልክ የተለዋወጠ፣ አንድ ጊዜ እንደ በረዶ፣ አንድ ጊዜ እንደ እሳት፣ አንድ ጊዜ እንደ ልምላሜ ቢጫ ሆነው ታይተዋል። አቡነ ተክለ ሃይማኖት በአባቱ እንድርያስ በኩል የሥጋ ዘመኑ ሲሆን የመንፈስ ቅዱስ አባት የሆኑትና በ40 ቀን ክርስትና አንስተው ስመ ክርስትናውን ሳሙኤል ብለው አሉት። ትርጓሜውም እግዚአብሔር ጸሎቴን ሰማይ ማለት ነው። ከሕፃንነቱ ጀምሮ በምግባር በሃይማኖት ኮትኩተው አሳድገው ለድቁና አብቅተው በኋላ አመንኩሰውታል። ደብረ ወግ የሚባል ስያሜ የተሰጠው ከመላእክት ነው። ድርሳነ ዕብራውያን በሰፊው እንደሚተነትነው ቅዱስ ዑራኤል ጌታ ኢየሱስ ክርስቶስ ደም በብርሃን ጽዋ ተቀብሎ ዓለምን ሲረጭ ሲቀድስ የያዘው ጽዋ በደብረ አሰቦ ቆሞ ሳለ ነው ጨልጦ ያንጠፈጠፈው። ያን ጊዜ ደብረ አሰቦ የብርሃኑ ጋግን ሲያጥለቀልቀው መላእክት ቦታውን ደብረ ወግ የብርሃን ተራራ ብለው ሰይመውታል። ቅዱስ ሚካኤል ወደፊት ፈጣሪው የሚያገለግል ታላቅ ጻድቅ ይወጣበታልና ይህች ቦታ ባርኳት ብሎ ቅዱስ ዑራኤልን በነገሰው ምሕረት ባርኳት እንዳረገ ድርሳኑ ዑራኤል ይናገራል። በቦታው ላይ ብዙ ጊዜ የብርሃን ምሰሶ ተተክሎ መታየቱ የበቁ ገዳማውያን ብቻ ሳይሆን በከተማ ያሉት ለመሳለም ወደ ቦታው ሄዱና ደገኛ ሰዎች በዓይናቸው ያዩት ይናገራሉ። በገዳሙ ዙሪያ እጅግ በጣም ብዙ ስውራን ቅዱሳን እንዳሉ በግልጽ ይታወቃል። ንጉሥ አምደ ጽዮን በክፉዎች ምክር የአባቱ ሚስት እንጀራ እናቱን በማግባቱ ምክንያት አቡነ ፊልጶስ ጋር ሄደው ያዋገዙት የቅዱስ ተክለ ሃይማኖት ወገኖች በአውራጃቸው በተናቸው። አቡነ ፊልጶስም ደሙ በምድር ላይ እስከሚገለጥ ድረስ ገረፈው። ወደ ነበረበት ቤት ወሰዱት። ፊልጶስ በሚሄድበት ቦታ ላይም ሳይደርስ በመንገድ ሞተ። እንድርያስም አኖሬዎስን ተክለ ጽዮን ሁላቸው ተከታታዮች ጋር በሰማዕትነት አርፈው እስከ አዲስ ሰይተይ በምትባል ምድር ተቀበሩ። ጳጳሱ አቡነ ያዕቆብም ደሙ በምድር ላይ እንደ ውሃ እስኪወርድ ድረስ ገርፈው ወደ ሀገሩ እንዲሰደድ አደረጉ። ከዚያ በኋላ ሃይማኖቱ የቀና ደግ ጻድቅ ንጉሥ ዳዊት በነገሰ ጊዜ አባታችን ሳሙኤል ዘደብረ ወግ አገኘውና መማፀኛ እንዲሆነኝ በእንድርያስ መቃብር ላይ ቤተክርስቲያን ስራልኝ ብሎ ለመነውና የሩፋኤልን ቤተክርስቲያን ሰራለት። የእንድርያስ አጽምም ከመቅደሱ ስራ ኖረ። ንጉሱ በዚያ እንደ ግብጦን አውራጃ ሁሉ ፓትርያርክ አድርጎ ሾመው። በነስተስታይም አገር ላሉ ሰዎች ሁሉ አባት ሆናቸውና የመንፈስ ቅዱስ ልጁ ታዲዮስም መምህርና አባት አድርጎ ሾመላቸውና ስላለሽ ሂዶ እናቱን ይዞ ጽጋግ ምድር ወግን ወስዶ አመነኮሳት። አቡነ ሳሙኤል ወደ ምድረ ርስቱ ደብረ ወግን እየሄደ በዚያ ሁሉ ልጆቹን እያጽናና ወደ ደብረ እንግጦ አውራጃ እየተመለሰ
ድንቅ ድንቅ ታምራትን እያደረገ ወንጌል እያስተማረ ጣዖት አምላኪዎችን ወደ ክርስትና እየቀየረ አጋንንት መመኪያ ቦታዎችን እያጠፋ አብያተ ክርስቲያናትን እያነጸ በብዙ ተጋድሎ ኖረ። በቅዱስ ገድሉ ውስጥ በጣም አስገራሚ በሆነ መልኩ እጅግ ብዙ ታሪኮች ተጠቅሰዋል። እነዚህም ታሪኮች ውስጥ አቡነ ሳሙኤል በሀገራቸው በጣም ብዙ ጣዖት አምላኪዎች ቤቶቻቸውን እያጠፉ በሰዎች በጠንቋይ ላይ በዛፍና በባህር ውስጥ አድሮ ይመለኩ የነበሩ ሰይጣናት አጋንንት በሚልኳቸው ሰዎች ፊት እየተጋለጡና እየተዋረዱ ሰዎቹን አስተምሮ አጥምቀው ወደ አምልኮተ እግዚአብሔር እየመለሷቸው ቤተክርስቲያን በመመስራት ሐዋርያት ምን መሰሉ? ሰይጣን አድሮባቸው የነበሩ ጠንቋዮች የተጠቀሙባቸው የነበሩ ጭቃዎችን የጻድቁ እየባረኩና እየቀደሱ ለቤተ ክርስቲያን መስሪያና መጠቀሚያ ያውሉት ነበር። ይህን ገና ሳይወለዱ አቡነ ተክለ ሃይማኖት ትንቢት ተነግሮላቸው ነበር። አቡነ ተክለ ሃይማኖት ጣዖትን የሚሰብር አጋንንትን በጸሎት የሚያርቅ ሕዝብን ከኃጢአት በሽታ የሚያድን ፈጣሪውም የሚያስደስቅ ደግ ልጅ ይሆናል ብሎ ትንቢት እንደተናገረላቸው አቡነ ሳሙኤል በሰዎችና በባህርና በዛፍ ላይ እያደሩ ይመለኩ የነበሩ በብዙ ቦታዎች አጠፋቸው። ጠንቋዮችን በውስጣቸው ካደረባቸው ሰይጣን እያላቀቁ የእግዚአብሔር አገልጋዮች ያደርጓቸውና ያመነኩሷቸው ነበር። ጻድቁ አባታችን አባ ሳሙኤል ወንጌል ዙሮ በማስተማር ሐዋርያትን መሰሉ። ካለውያን ጋር ለመዋጋት ሰውነታቸውን ለሞት በመስጠት ሰማዕትነትን መሰሉ። በጾም በጸሎት በስግደት በተጋድሎ ቅዱሳን ጻድቃን መሰሉ። ይህን ኃላፊ ጠፊ ዓለምን ንቀው በመተው ባሕታውያንን መሰሉ። በደልና ኃጢአት በማስተስረይ ካህናትን መሰሉ። በንጽህናና በቅድስና መላእክትን መሰሉ። እንደዚህም ሁሉ ሌሎች ብዙ አስደናቂ ታምራትን በማድረግ ይታወቃሉ። በትምህርተ መስቀል አድርገው እንደ ሙሴ ባህርን ለሁለት ከፍለዋል። እንደ ኢያሱ በጸሎታቸው ፀሐይን አቁመዋል። አቡነ ሳሙኤል ተጋድሏቸውን ፈጽመው ከጌታችን ቃል ኪዳን ተቀብለው ጥቅምት 29 በሰላም አርፈዋል። አቡነ ሳሙኤል ረድኤታቸው በረከታቸው ትደረስብን፣ በጸሎታቸው ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ እንደተቀበሉ ለሁሉ ጊዜ የሚያገለግሉና የዳይት ፍለት እየሳሰው በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ለየዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተረጎመውን ቃለንባውን በእርጋታ መንፈስና በተመስጦ ሊና ያዳመጠውን በደለኛው ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።